መስሏችሁ አይደለም የማይጥለው የመድኃኒዓለም እጅ ስለደገፈን ነው አሁንም የሱ እጅ ያስፈልጋል ይደግፈን ይገርማል እና ሶስት ሌሊት ኦክሲጅን በሌለበት ውሃ ውስጥ ማናኖረው ማን ማኖር ይችላል የሚያኖራችሁ ማን ነው ስራችን አይደለም ደሞዝ ስላለን አይደለም ምንኖረው የሚያኖረን በማያኖሩ ሰዎች መካከል የምንኖረው የሚያኖር ደግ አምላክ እግዚአብሔር ስላለ ነው በክፋታቸው የተነሳ ማያኖሩ ሰዎች አሉ በደግነቱ ደግሞ ማን ያኖረናል እግዚአብሔር እና ይገርማል ዮናስ ከመንገዱ ከተመለሰ በኋላ እግዚአብሔር የተናገረው ቃል ልናገር እየሰማችሁኝ ነው ዮናስ ለምንድነው አልሄድም ያልከው አልታዘዝም ያልከው ብሎ እግዚአብሔር በዚህ በትንቢተ ዮናስ ምዕራፍ 4 ቁጥር 11 ላይ የተናገረው ቃል ልናገርና ወደ ዮሐንስና አብሮክሮስ መለሳለሁ ምን አለው መሰላችሁ ዮናስ ህዝቤ እኮ ያሳዝነኛል የሰማችሁኝ ነው እኔ እኮ የህዝቤን ጥፋት አልወድም ህዝቤን እኮ እንድትመልስልኝ ነበረ ካምልኮተ እግዚአብሔር ፈቀቅ ብለዋል በራሳቸው መንገድ ይሄዳሉ በራሳቸው ፍልስፍና ይጓዛሉ አንተ ግን አልታዘዝም አልከኝ በከተማዋ ላይ አልሰብክም አልከኝ ከተማዋ ላይ ያሉ ህዝቦች አልገስጽም አልከኝ ለይፈለጡ ጸጋሞሙ እሚማኑ ግራቸውን ከቀኛቸው ያለዩ ሰዎች አሉበታል ዛሬስ ግራና ቀኛችን አልተምታታብንም ወይ ዘፈንና መዝሙር አልተደባለቃችሁብንም ወይ እናንተ ቤት ከ5 ሰዓት የሚያልፍ መዝሙር አለ ወይ ከጠዋት 1 ሰዓት የተከፈተው መዝሙር ከ4 ሰዓት አያልፍም ከ5 ሰዓት በኋላ ማስረሽ ምቹ ነው ለይፈለጡ ጸጋሞሙ እሚማኑ ግራቸውን ከቀኛቸው አለዩ ጽድቅና ኃጢአቱን አልተለዩ እግዚአብሔር ግን መጨረሻ ዓለምን ለማሳለፍ ሲመጣ በክበበ ትስብእት በግርማ መለኮት በየማርያምን ሥጋ ለብሶ ለፍርድ ሲመጣ ግራና ቀኝን ይለያል በግና ፍየልን ይለያል ኃጥእና ጻድቃንን ይለያል ስንዴና እንክርዳድን ይለያል የዛን ጊዜ ስንዴ ሆነ ተገኘ የዛን ጊዜ ፍየል አይደለም በግ ሆነ እኔ ገረመኛል ክርስቶስ ለፍርድ ሲመጣ በጎችና ፍየሎች ብሎ ይለያል አሜሃ ዕለት ያቆመን በየማን ያን ቀን ይላሉ ቅዱሳን በቀኝ ምን ይበለን ያቆመን ቁመተ የማንን ነጽሮተ ስሉስ ቅዱስን በቀኝ ያሉት በጎች ተባሉ በግራ ያሉ ፍየሎች ተባሉ ለምን በላቷ ሀፍረተ ሥጋዋን ትሸፍናለች ኃጥአንም ጻድቃንም ኃጢአታቸውን በንስሐ ይሸፍናሉ ይሄው እርቃናችንን ንስሐ አልገባንም ሀፍረታችን እንደተገለጠ ኖራችን እንደተገለጠ ነው ዛሬም ፍየልን በጎች አይደለም ግራና ቀኛችንን አለየን ለይፈለጡ ጸጋሞሙ እሚማኑ ግራቸውን ከቀኛቸው አለዩ ፍየል የተባሉት ኃጥአን ናቸው ፍየል ሀፍረተ ሥጋዋ የተገለጠ ነው ኃጥአንም ኃጢአታቸውን በንስሐ አይሸፍኑምና ቀኝና ግራችን እንድንለይ ማን ይርዳል ዮናስን በአሳ አንበሪ ሆድ ውስጥ ያኖራል አንተንም ባለህበት ችግር ውስጥ ከነችግርህ ማን ያኖራል ና መርከቧ ተሰበረች ዮሐንስ ግን 40 ቀን በባህር ውስጥ ስንት ቀን 40 ቀናት ቆይታ በኋላ መንፈስ ቅዱስ እየመገበው ቅዱሳን መላእክት እየጠበቁት ከዛ በኋላ አብሮክሮስ ወዳለበት ደሴት አደረሰው አብሮክሮስ ከ40 ቀን በኋላ የናፈቀው መምህሩ ቅዱስ ዮሐንስን አገኘው በዚህ ምሽት የናፈቃችሁን ወገን የናፈቃችሁትን ሰው መስማት የምትፈልጉትን ድምጽ እግዚአብሔር ያሰማችሁ ተገናኙ ዮሐንስ እንዲህ አለው እኛ ሐዋርያን አንገታችን ለክርስቶስ ለመስጠት ታምነናል ክርስቶስን በሞቱ በኩል እንመስለዋለን እስቲ በሉ ከኔ ጋር ክርስቶስን በሞቱ በኩል እንመስለዋለን በምኑ በኩል መከራ ቢመጣ አንገታችን እንሰጣለን ከዛ በፊት ግን በኤፌሶን ከተማ ያለውን ጣዖትና የጣዖት ቅሬታዎችን አስወግደን ከተማውን በክርስቶስ ቃል ወራሽ እናደርጋለን ይችንም ከተማ ክርስቶስ ይወርሳል የክርስቶስ ቃል ይሙላባት አሜን በሉ ይገርማል ኤፌሶን ቅዱስ ዮሐንስ እንደደረሰ አንድ ሮምና የምትባል ሴት እመቤት አለች እንደውም ሁለተኛ ዮሐንስን የጻፈው መልእክቱን የጻፈው ለዚህ ሴት ነው ይቺ ሴት የምታመልከው ጣዖት አላት በአርጤምስ የተባለች ጣዖት ያችን ሴት የሰው ስም ነው ጣዖቷ የተሰየመችላት ከተማዋ ላይ ያለውን ጣዖት ለማፍረስ ወንጌል በጥበብ መስበክ ነበረበት
ዮሐንስና አብሮኮሮስ ወደ ከተማዋ እንደገቡ ጣዖት ነው ዓይን እያለው የማያይ እጅ እያለው ምን የማይዳስስ እግር እያለው የማይራወድ የማይራመድ የአሕዛብ አማልክት የሰሩትም የሚያመልኩትም እንደ ጣዖቱ ናቸው ይላል መጽሐፍ። ስለዚህ እናንተ የምታመልኩት በእጃችሁ የተሰራ ነው፣ እኛ ደግሞ የምናመልከው በእጆቹ ያላበጃጀን በእጆቹ የፈጠረንን ነው፣ ሰማይና ምድርን የዘረጋውን ነው፣ የሚታየውንና የማይታየውን ዓለም ያስገኘውን ነው ብለው ከመስበካቸው በፊት አብሮኮሮስና ዮሐንስ ተመካከሩ። ምን አሉ? ቀጥታ ገብተን ከተማ ላይ ኢየሱስ ክርስቶስ አምላክ ነው ጌታ ነው ብለን ከመስበካችን በፊት የከተማዋን አኗኗር ባህላቸው አያችሁ እናጠና፣ ከዛ ተነስተን ወንጌል እንሰብካለን እንጂ እንደገባን ቀጥታ መናገርማ የለብንም አሉና ተመካከሩ። ከዛስ ወደ ሮምና ወደምትባል ጣዖቷ ወደምትመለክበት እመቤት ቤት ሄዱና እመቤት አያቶቻችን ባሪያዎች ነበሩ ላንቺ፣ እኛ አያቶች ሁሉ ባሪያ ሆነው አገልግሏል እዚህ ቤት፣ እኔና ወዳጄ አብሮኮሮስም አንቺ ቤት ባሪያ ሆነን እንድናገለግል የሥራ ድርሻ ስጭንና በአንቺ ቤት እንኖር ብለው በጥበብ ነገሯት። የሰማችሁ ነው አይደል? ባሪያ ሆኖ ገብተው ልጆች ሊያረጓቸው ያጡትን ልጅነት ሊመልሱላቸው እና ግን እንደዚህ አደረጉና ዮሐንስን ገንዳ ጣቢ አብሮኮሮስን እሳት አንዳጅ አድርጋ በቤቷ ቀጠረቻቸው እና አንድ ቀን አንድ ተአምር ተሰራ። አብሮኮሮስና ዮሐንስ ማታ ማታ በእግዚአብሔር ፊት ይንበረከኩና በጣዖት ያለውን ጨለማ እግዚአብሔር እንዲያበራ እያችሁ በከተማዋ ላይ የሚሰገድለትን ጣዖት የሚታጠንለትን ጣዖት እግዚአብሔር በኢየሱስ ክርስቶስ ስም ድል እንዲያደርጉ ኃይል እንዲሰጣቸው ክርስቶስን ይለምኑ ነበረ እና ከዛ በኋላ አንድ ቀን እንደዚህ ተፈጠረ። የሮምና ልጅ ድንገት ሞተ። ምን አለ? ሞተባት። ልጇ ሞቶ ወድቆ ሞቶ ሕዝቡ ተሰብስቦ እያለቀሰ ሲመለከት ዮሐንስ ገንዳ ከሚያጥብበት አብሮኮሮስን እሳት ከሚያነድበት ወጡና ወደ ሞተው ልጅ እነሱ ሲያዩ በነገስታት ቤት ባሪያ ምንም እድል ፈንታ የለውም። እነዚህ ባሮች ተብሎ የተቀጠሩት የክርስቶስ ደቀ መዛሙርት ናቸው። አላወቁትም፣ ማንም አላወቃቸው። ክብራቸው ግን አልተገለጠም። ሄዱና ወሬውን ሲያዩ እመቤቱ ስታያቸው እነዚህ ባሪያዎች በእኔ ልጅ መሞት ሊሳለቁብኝ አይደለ ብላ ለሰማይ መላእክት የከበደው ዮሐንስን በጥፊ መታችሁ ይላል። ዮሐንስ ዝም አለ። እግዚአብሔር ዝም የምንልበትን ሰምተን የምናሳልፍበትን የምንታገስበትን ልብ ሥላሴ ይስጠን። ዝም አለ። የተጸፋው ገጹን ይዞ እንዲህ አላት፣ እመቤቴ አይዞሽ ልጅሽ ይነሳል አላት። ልጅሽ ይነሳል በሉ እስቲ። ልጅሽ ምን ይላል? እንዴት? የሞተ ሰውማ በእኛ ሀገር ልማድና ባህል ይቀበራል እንጂ እንዴት ይነሳል? ትንሣኤ ሙታንን አያምኑም፣ አያውቁም። ከሞት በኋላ ሕይወት እንዳለ፣ ከመቃብር በኋላ ብርሃን እንዳለ፣ ሌላ ቀጣይ ሕይወት እንዳለ ማንም ሰው አላወቀም። እዛ ቤት ውስጥ አያውቁም። በዛ ከተማ ያሉ ሰዎች አያውቁም። ክርስትና ተሰበከላቸው፣ በክርስቶስ አያምኑም። ስለዚህ እንዴት ልጄ ይነሳል? እመቤቴ አንቺ ፍቀጂልን እንጂ እኔና አብሮኮሮስ አስከሬኑ ባለበት ቦታ እንጸልይ። ከዛ በኋላ ልጅሽ ምን ይላል? ግዴላችሁ ነገር ምን ይላል? ይነሳል አለ። እንግዲያውስ ማንም ቢሆን ልጅ ቢታመምበት መዳኑን ቢሞትበት መነሳቱን አይናፍቅምን? ስለዚህ ጸልዩ፣ የምታደርጉትን አምናለሁ። የእናንተ አምላክ የኔን የሞተ ልጅ ሕይወት ከሰጠን በእናንተ አምላክ አምናለሁ አለችና ጠበቀቻቸው። ተንበረከኩ። እግዚአብሔር ሙታን የሙታንም የሕያዋንም አምላክ ይሆን የሁሉ አስገኝ የናዝሬቱ ኢየሱስ እባክህን እኛን ተባሪዎች ነን። ወደዚህ ከተማ ስንሄድ ያንተን ቃል ለመስበክ ባሪያዎች ሆነናል። እባክህን እዚህ ቤት ያሉትን ደግሞ ልጆች ታደርግልን ዘንድ ኃይል ከኛ ጋር ይሁን። እባክህን አልዓዛርን በቃል ጠርተህ በስሙ ጠርተህ ከሞት ያስነሳ፣ ሊቀበር የነበረውን የመበለቲቱን ልጅ ከሞት ያስነሳ፣ ፈርሶ በስብሶ መቅረትን በመቃብር ያስቀረህልን የማርያም ልጅ ኢየሱስ ክርስቶስ ሆይ እንለምንሃለን። ይሄ የሞተ ሕፃን ብላቴና በስም
ጉልበት ይነሳ ብለው ተናገሩ ይላል። በዛ ሰዓት የኢየሱስ ክርስቶስ ስም ሲጠራ የሞተው ሰው ብድግ ብሎ ተነሳ ይላል። ክብር ለስሙ ይሁን። የምናመልከው የምንሰግድለት ኢየሱስ ክርስቶስ ትንሣኤያችን ነው። እስቲ ትንሣኤያችን ነው በሉ። አይሰማም? ትንሣኤያችን ነው በሉ። ከዛ በኋላ እንዲህ አደረገ። የእናንተ ጌታ እናንተ የምታመልኩት እናንተ የምትሰግዱለት ማን ይባላል ብሎ ጠየቁ። እንዲህ አለው፣ እኔ የማመልከው የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ የሆነ ፊተኛውና ኋለኛው አልፋና ኦሜጋው የናዝሬቱ ተስፋ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ይባላል። በዚህ ጌታ አለማመን ጨለማ ነው አለ። እውነት ነው። ክርስቶስን ከማጣት በላይ ምን ጨለማ አለ ወገኖቼ? ጨለማ ነው አይደለም? ነው አይደለም? ስለዚህ ክርስቶስን ማጣት በራሱ ጨለማ ነው። ስለዚህ እስከ ዛሬ ድረስ በጨለማ ነበርሽ፣ በክርስቶስ ካመንሽ ደግሞ በብርሃኑ ትመላለሻለሽ አሉና ነገሯት። ስለዚህ ሌላ ምርጫ የለም፣ ከሱ ውጪ ሌላ አማራጭ የለም። ክርስቶስን ማመን የምርጫ ጉዳይ፣ ምርጫ የሌለው ምርጫ ነው፣ አማራጭ የሌለው ነገር ነው። በማን ማመን? በክርስቶስ ማመን። በሉኛ ንገሩኝ እንጂ አባቶቻችን በቅዳሴ ላይ ወንጌል ሲያነቡ ዘያምን በወልድ በሕይወት ዘላለም፣ በልጁ በክርስቶስ የሚያምን የዘላለም ሕይወት አለው። እስቲ የምታምኑ በልጁ በክርስቶስ አመስግኑታ። የዘላለም ሕይወት አለ። የዘላለም ሕይወት በልጁ በክርስቶስ የሚያምን። አዎ ለዚህ ነው በጣም ወልድ ያለው ወይም ልጁ ክርስቶስ ያለው ሕይወት አለው አለ። ሕይወታችን ክርስቶስ ነው። ሕይወታችሁ ምንድነው? ትንሣኤያችሁ ማን ነው? ጥጋባችሁ ማን ነው? ሰላማችሁ ማን ነው? በረከታችሁ ማን ነው? ኢየሱስ ክርስቶስ። እና ከዛ በኋላ እመቤቲቱ አመነች። በማን ንገሩኝ እንጂ እንግዳ ነው እንደ ስም በኢየሱስ ክርስቶስ በሏ። በማን አመነች? በኢየሱስ ክርስቶስ። ከዛ በኋላ ቤተሰቡን ሙሉ አጠመቁና ጣዖቱን ሰባበሩ ይላል። አሜን። በከተማችን ያለ ጣዖት ካለ አማኑኤል ይስበርልን። አለማመን ጣዖት ነው። ጨለማ ጣዖት ነው። ዲንቆና ጨለማ ነው። እውነት ወንድምን አለመውደድ ጨለማ ነው፣ ጣዖት ነው አይደለም? ብዙ ጣዖቶች አሉ ወገኖቼ። ጨሌ በሙሪያ ውስጥ ማስቀመጥ ብቻ አይደለም ጣዖት። አለመፋቀር ጣዖት ነው። አለመተማመን ጣዖት ነው። ብዙ ጣዖት የሆኑብን ነገሮች አሉ። ያንን ጣዖት ሰብሮ ብቻ አይደለም የጣዖት ቅሬታ ለሌሎች እንቅፋት እንዳይሆን ጣዖቱን በጉድጓድ ጨመሩና ቀበሩ። ከዛ ከተማዋ ላይ አብሮክሮስን ሊቀ ጳጳስ አድርጎ ሾሞላቸው ቤተ ክርስቲያን ሰራላቸውና ጣዖት ሲያመልኩ በጨለማ ይመላለሱ የነበሩትን ሰዎች ሁሉ ሰበሰበና ወደ ክርስቶስ መንግሥት ጨመራቸው ይላል። እኔና እናንተም ተሰብስበናል። ነገር ደግሞ ወደ ክርስቶስ መንግሥት እንጨመራለን። ወደ ክርስቶስ መንግሥት እንጠቀለላለን። ተስፋ የምናረጋት ከሞት በኋላ ቀጣይ መዳረሻ አለን። ወገኖቼ መዳረሻችን እናውቃለን፣ ጠንቅቀን እናውቃለን። የት ነው ከሞት በኋላ የምትሄዱት? ንገሩኝ እንጂ አባቶቻችን ነው መሪጌታ ስላሉ ያግዙኛል። ፍትሐት አንድ ሰው ሞቶ ፍትሐት ሲፈታለት ምን እንደሚባል ጠይቃችሁ ታውቃላችሁ? ምንድን ነው የሚሉት? ዝማሬ መዋሽቱ የናኩቶ ሲል ምንድን ነው የሚባለው ብላችሁ ጠይቃችሁ ታውቃላችሁ? ምስክርነት ነው የሚሰጠው። ምን አልኳችሁ? እየተሸኘ ነው አይደል? የሰማችሁ ይናል። አንድ ሰው ከአንድ መስሪያ ቤት ሰርቶ ወደ ሌላ ሀገር ቢዘዋወር ባልደረባዎቹ ስታፎቹ ተሰብስበው ስለ በጎነቱ ስላሳለፉት መልካም ጊዜ ምስክርነት ለመስጠት ተሰብስበው ምን ይሉታል? ግብዣ አድርገው ምን ይላሉ? ይሸኙታል። ስለዚህ ቤተክርስቲያን ደግሞ ልጆቿን የምትሸኝበት አንደኛው ቃል የሚያሳርፍ ነው። ውስተ መጽሐፈ ሕይወት ተጽሕፈ ስምከ ይለዋል። በሕይወት መጽሐፍ ላይ ስምህ ምን አለ? ኧረ ከሕይወት መጽሐፍ ተጽፈናል። ግብር ለአማኑኤል ይሁን። በሕይወት መዝገብ ላይ ተመዝግበናል። ማንም ከዛ መዝገብ ላይ አይወርድም። በሕይወት መዝገብ ላይ ተመዝግበናል። በሕይወት መጽሐፍ ላይ ስማችን ተጽፏል። በማን ስላመንን? አያችሁ፣ ከአብርሃም ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ድጋሚ የእግዚአብሔር ልጅነት ስላገኘን የእግዚአብሔር ደግሞ ወራሾች ሆነናል። እግዚአብሔር ደግሞ ለእኛ የሚያወርሰን መንግሥቱን ነው። ምኑን? መንግሥቱን። ከተማዋን እንደዛ አድርጎ በክርስቶስ ቃል ወረሳት ቅዱስ ዮሐንስ።
ዮሐንስ ይሄ ብቻ አይደለም፣ ድንግል ማርያምን እንደ ቅዱስ ዮሐንስ የወደደ የተቀበለ ያከበረ ደግሞ የለም። ይገርማል። ከእመቤታችን ከድንግል ማርያም ጋር ልዩ ፍቅር ነበረው። እሷ እንደ ልጅ ስትወደው እሱ ደግሞ እንደ እናቱ ልብ ውስጥ ይነድ ድረስ በፍቅሯ ይቃጠል ነበረ። በዚህች እመቤትማ በፍቅሯ ማይቃጠል ማን አለ? ሞት ከሰው ልጆች የተገፈፈው መለኮት ለተዋሕዶ ያረፈው እኮ በድንግል ማርያም ነው። ልባችን እስኪቃጠል ድረስ በፍቅሯ እንነድላታለን። እንደ ቅዱሳኑ ምስጋናሽ በዝቶልኝ የአምላክ እናት እንደ ምግብ ተመግቤው እንደ ውሃ ጠጥቼው እንደ ልብስ ለብሼው ብለው እንደተመኙት እኛም ምስጋናዋ ቢበዛልን ምግብ በሆነልንና የዚህን ዓለም ከንቱን ምግብ በተውን የአምላክ እናት ፍቅሯን ብታበዛልን ምን ጠየቃት? አባ ጊዮርጊስ ዘጋስጫ መፍቀሬ ድንግል ኢትዮጵያዊ ቄርሎስ ድንግል ሆይ የኪሩቤልን ልሳን የሱራፌልንም አንደበት ብትሰጪኝ ያ እንኳን ለኔ ቢታደለኝ ምስጋናሽን ለመፈጸም እኔ ማን ነኝ ይላታል። ሰማችሁኝ? ደግሞ ያመሰግናትና እመቤቴ ይላታል። በሏት እስቲ ግዴላችሁ እመቤቴ በሏት። አመሰግንሽ ብዬ ተዳፈርኩሽ አይደል ይላታል። አያችሁ፣ እግዚአብሔር ካልገለጠለት እኮ አምላክና ድንግል ማርያምን የሚያመሰግናት አይኖርም። እና እስከ እግረ መስቀሉ ድረስ ተከትሎ ያገኛት እመቤቱ ናትና ይወዳታል። ከዚያ ሁሉ ጸጋና ማዕረግ የመድረሱ ምስጢር ድንግል ማርያም ናት። ዛሬ እኛ ለደረስንበት ደረጃ ምስጢሩ ምንድን ነው ካላችሁ፣ እኛ መማራችን አይደለም፣ እኛ ማወቃችን አይደለም፣ እኛ የራሳችን ጥረትና ብቃት አይደለም። እዚህ የመድረሳችን የድንግል ማርያም ጸጋዋ ነው። ክብር ለእናታችን ለድንግል ማርያም ይሁን። በጣም የሚገርማችሁ መስቀል ላይ ደቀ መዛሙርቱን ክርስቶስ በዓይኑ ፈለገ፣ ማንም አልተገኘም ከዮሐንስ በቀር። ስለዚህ ታማኙን አገኘ። ድንግል ማርያምን ምን አለ? እነኋት እናትሁን፣ ወደ ቤት ምን በላት ውሰዳት አለ። ዛሬ ድንግል ማርያምን ወደ ቤታችን ወስደናት በልባችን ስፍራ ሰጥተናል፣ በቤታችን ስፍራ ሰጥተናል። ድንግል ማርያም በቤታችን እንድትነግስልን ከፍ እንድትልልን እግዚአብሔር መንፈስ ቅዱስ ይርዳ። ለዚህ ነው ለ15 ዓመታት በጽላሎተ ረድኤቷ በረዳትነቷ ጥላ ተደግፎ አብሯት ሲኖር ብዙ ዘመን ቆይቷል። ከመላእክት በላይ ከብሯል። ከንጽሕናዋ በረከት ደግሞ ቅዱስ ዮሐንስ ተካፍሏል። ወደ ትምህርታችን ሐሳብ አመጣችኋለሁ። ይህንን ቃል ዮሐንስ የተመለከተው አንድ ምስጢር ነበረ። እንዲህ ብሎ ይጀምራል። የዮሐንስ ራእይ ምዕራፍ 19 ቁጥር 11 ጀምራችሁ ስታነቡ ሰማይ ተከፍቶ አየሁ ይላል። እስቲ ሁላችሁ በሉ ሰማይ ተከፍቶ በሉ አየሁ። በጣም የሚገርማችሁ እግዚአብሔር ቀድሞውኑ ለወዳጆቹ የተዘጋውን መክፈት ያውቅበታል። በቅዱሳኑ ዘንድ ምንም አይነት መጋረጃ የለም። የተገለጠው የተሸፈነውን ይገልጽላቸዋል፣ የተሰወረውን ረቂቁን ምስጢር ይገልጽላቸዋል። ስለዚህ ቅዱስ ዮሐንስ ራእይ ያያል። የረቀቀውን ነገር ነው የሚመለከተው። የሚመለከተው ምድራዊ አይደለም፣ በሰማይ ያለውን ስርዓት ነው የሚያየው። አያችሁ፣ በሰማይ ያለውን ስርዓት፣ ቤት ያለውን ስርዓት፣ በሰማይ ያለውን ስርዓት። ከዛ ምን አለ? ሰማይ ተከፍቶ አየው ካለ በኋላ በአንባ ፈረስ ላይ የተቀመጠ አለ። እስቲ በሉ በምን ላይ የተቀመጠ? በአንባ ፈረስ ላይ የተቀመጠ። በምን ፈረስ ላይ? አንባ ፈረስ ታውቃላችሁ? በአንባ ፈረስ ላይ የተቀመጠ የታመነና እውነተኛ። እስቲ በማርያም ምስክርነት ነው። የታመነና በሉ እውነተኛ፣ በጽድቅ የሚፈርድ። እስቲ በጽድቅ የሚፈርድ በሉ። የሚዋጋ፣ ዓይኖቹ የእሳት ነበልባል፣ በራሱ ላይ ብዙ ዘውዶች ያሉት። እንዲህ ካለ በኋላ ከእርሱም በቀር አለ ሌላ ማንም የማያውቀው ስም ነበረው ይላል። በቅዱሳን አክላፍ ላይ የተጻፈ የክርስቶስ ስሞች አሉ፣ የእግዚአብሔር ሕቡዕ ስሞች፣ ለብዙ ሰው ያልተገለጠ እግዚአብሔር ግን ለወዳጆቹ የገለጠው ሕቡዕ ስም፣ የሚያድን ስም፣ የሚፈውስ ስም። የማስም ከዛ በኋላ በደም የተረጨ ልብስ ነበረዋል። እስቲ በሉ ሁላችሁ በደም የተረጨ በሉ። በምን የተረጨ? በደም የተረጨ ልብስ ነበረው ለብሷል። ስሙ ቃለ እግዚአብሔር፣ የእግዚአብሔር ቃል ይባላል። አካላዊ ቃል ኢየሱስ ክርስቶስን በሰማይ ይመለከት የነበረው በደም የተረጨ ልብስ የነበረው ስለኔና ስለናንተ በቀራንዮ የቆሰለው የደማልን መድኃኔ ዓለምን ነበር በሰማይ የሚመለከተው። እንዲህ ካለ በኋላ
በደም የተረጨ ልብስ ለብሷል፣ ስሙም የእግዚአብሔር ቃል ተብሏል። በልብሱ ላይ የተጻፈ ስም ነበረ ይላል። የትምህርታችን ርዕስ ምንድን ነው? አቤት በምኑ ላይ የተጻፈ ስም? በልብሱ ላይ የተጻፈ ስም። ስለዚህ ልብሱ ላይ የተጻፈውን ስም ማንበብ ፈለገ ቅዱስ ዮሐንስ። ወደ ልብሱ በደም የተረጨ ልብስ ነው ያለው፣ ግን በልብሱ ላይ የተጻፈ ስም ነበር። ጠጋ ሲል እንዲህ ይላል ስሙ የጌቶች ጌታ የነገሥታት ንጉሥ የሚል ስም ነበረው ይላል። የጌቶች ጌታ እኛ የምናመልከው ክርስቶስ ነው። የነገሥታት ንጉሥ እኛ የምንሰግድለት አማኑኤል ነው። የአማልክት አምላክ እኛ የምንገዛለት ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። በጣም የሚገርም ነው። ይኸውላችሁ ቅዱስ ዮሐንስ ሰማይ ተከፍቶ ብሎ ሲናገር ከዮሐንስ በፊት ሰማይ የተከፈተለት አንድ ታላቅ ሰው አለ በመጽሐፍ ቅዱስ። በሐዋርያት ሥራ ምዕራፍ 6 ላይ ታሪኩ ተቀምጧል። ቅዱስ ዮሐንስ ምስጢረ ሰማይ ሳያይ፣ ሰማይ ሳይከፈት፣ በሰማይ ያለውን ሥራ ሳያይ፣ እነዚህ ራእዮች ሳይመለከት ቀድሞ ሰማይ ተከፍቶ ምስጢር ያየ በምስጢር የቀደመው አንድ ታላቅ ሰው አለ። ሁልጊዜ የማትነጋው ቤተ ክርስቲያን በቅዳሴ የምታወሳው የምታነሳው የአዲስ ኪዳን የመጀመሪያ ሰማዕት ነው። ስሙ እስጢፋኖስ ይባላል። በረከትና ጸሎቱ በሁላችን ላይ ይሁን። እስቲ ለቅዱስ እስጢፋኖስ ክብር እስቲ ልብላችሁ አመስግኑ። ቅዱስ እስጢፋኖስ እንዲህ ብሎ እንጂ ቅዱስ ያሬድ ሲመሰክርለት እንዲህ ይለዋል። ወመላ መንፈስ ቅዱስ ላዕለ እስጢፋኖስ ወነጸረ ሰማየ ወሬ ስብሐተ እግዚአብሔር ወይቤሪኩ ወልድ ይነብር በየማናው። ወመላ መንፈስ ቅዱስ ላዕለ እስጢፋኖስ ስለ ክርስቶስ ሊወገር ክርስቶስ ስለሚለው ስም የነገሥታት ንጉሥ ነው የአማልክት አምላክ ነው ብሎ የተደገፈውን ጌታ ይዞ ከከተማ ውጭ በሞት ወግረው ሊገድሉት በወጡ ሰዓት ቅዱስ እስጢፋኖስ ድንጋይ የጨበጡበትን ጠላቶቹን አይመለከትም ነበረ ይላል። ለጠላቶቻችን እንድንጸልይ ለሚያሳድዱን ሰዎች ምሕረት እንድንለምንላቸው እግዚአብሔር ይርዳል። አያችሁ ቅዱስ እስጢፋኖስ ድንጋይ ይዘዋል። አናቱን ገብሰው ደሙን አፍስሰው ሊገድሉት ነው። አይኖቹ ወደ ሰማይ ነበር አለ። ክርስቲያኖች መከራ ሲመጣ ወደ ማንም እንዳትመለከቱ ወደ ሰማይ። የተሻለ ወዳጅ ያለው ሰማይ ነው። መፍትሄ ያለው ሰማይ ነው። ፍትህ ያለው ሰማይ ነው። ሁሉ ነገራችን ያለው ሰማይ ነው። ይኸው ምድር መቆያ እንጂ መኖሪያ አይደለችም። የሰማችሁ ነው። ምድር ምንድን ናት? እስቲ መቆያ ናት ወይ? መቆያ ናት እንጂ መኖሪያ አይደለችም። አያችሁ ተከራይ ተቀምጦ የአከራይ ሬሳ ይወጣል። ሁሉም ተከራይ መሆኑን ማናስተዋል እና የእግዚአብሔር ልጆች ወመላ መንፈስ ቅዱስ ላዕለ እስጢፋኖስ እስጢፋኖስ መንፈስ ቅዱስ የሞላበት ወደ ሰማይ አይኖቹን አነሳ ይላል። አይኖቻችሁን ለጸሎት ወደ ሰማይ አንሱ። አይኖቻችሁን በሰው ላይ ያስቀምጣችሁ። ጣታችሁን በወንድማችሁ ላይ የምትቀስሩ አንሱ። እጆቻችሁን አይናችሁን ወደ ሰማይ ወደ ተሻለው ንጉሥ ወደምናመልከው ጌታ ወደ ኢየሱስ ክርስቶስ አይኖቻችንን እናንሳ። አይኑን ወደ ሰማይ አነሳ ይላል እስጢፋኖስ። ከዛ መንፈስ ቅዱስ በእስጢፋኖስ ላይ መላበት ይላል። መንፈስ ቅዱስ በሁላችን ላይ ይምላበት። ያ መንፈስ ቅዱስ መንጽሔ ነው የሚያጸና። አዎ ከእሳት ከስለቱ ገብተው ሲሞቱለት እንዲጸኑ የሚያደርጋቸው ነው። እኛን መንፈስ ቅዱስ በሃይማኖት ያጽናል። መንፈስ ቅዱስ መስተስሒ ነው፣ የሚያስደስት ነው። እስቲ መንፈስ ቅዱስ በሉ። የሚያስደስት ነው። ደስታ ለራቃችሁ መንፈስ ቅዱስ ያስደስታችሁ። ሐዘን ለከበባችሁ መንፈስ ቅዱስ ይድረስላችሁ። መንፈስ ቅዱስ መላበት። መንፈስ ቅዱስ ናዛዚ ነው። እስቲ መንፈስ ቅዱስ ናዛዚ ነው በሉ። ናዛዚ ማለት የሚያረጋጋ ማለት ነው። የሚያረጋጋውን መንፈስ ይላክልን። መንፈስ ቅዱስ ሞላበት። መንፈስ ቅዱስ ከሳቲ ነው። ከሳቲ ማለት ምስጢር የሚገልጥ ነው። የተሰወረው ተገለጠለት። መንፈስ ቅዱስ ለእስጢፋኖስ ሲሞላበት ወደ ሰማይ ሲመለከት ወይቤሪኩ ወልድ ይነብር በየማናሁ አለ። እነሆ እግዚአብሔር ወልድ ኢየሱስ ክርስቶስ የጌቶች ጌታ የሆነው የነገሥታት ንጉሥ የሆነው የአማልክት አምላክ የሆነው የድንግል ማርያም ልጅ ከአብ ከመንፈስ ቅዱስ ጋር የሚተካከለው በሥጋ ማርያም የተገለጠው የእግዚአብሔር አብ ልጅ በቅድምና ያለና የነበረ የሚኖር ዘላለማዊ ጌታ በአባቱ ቀኝ ተቀምጦ አየሁት። በማን ቀኝ ተቀምጦ? በማን ቀኝ ተቀምጦ?
በአባቱ ዛሬ ቆሟል ሊፈርድ ያማልዳል የሚሉ ሰዎች አሉ። ዮሐንስ ባየው ራእይ ግን ቆሟል ሳይሆን ምን ብሏል ይለዋል? ተቀምጧል። ፈራጁ ተቀምጧል። ከአብ ከመንፈስ ቅዱስ ጋር እንደሚተካከል ሲገልጠው በአባቱ ምን ተቀምጧል አለ? ቀኝ። ከአብ ከመንፈስ ቅዱስ ጋር የሚተካከለው ለአብ ያለው ለወልድ አለዋ። እኔና አብ አንድ ነን ያለው ክርስቶስ በቅድምና ያለ ኢየሱስ ክርስቶስ በአባቱ ቀኝ በአባቱ ሪና ተመለከቱ። የጌቶች ጌታ የነገስታት ንጉሥ ክርስቶስን በአባቱ አጠገብ አየው። እስቲ ኢየሱስ በሉ። ምን ነው ፈራችሁ? በደንብ በሉ። በሰማይና በምድር የሞላ መድኃኒት ነው። እውነት ውሸት? አመስግኑታ። በሰማይና በምድር የሞላ መድኃኒት ኢየሱስ ይባላል። ደግሞ ቅዱስ ዮሐንስ በሰማይ ያየው በሰማይና በምድር የሞላው መድኃኒት ነው። ይሄ ጌታ ጌታ የሆነ ነው፣ ንጉሥ ነው፣ በቅድምና ያለ ነው፣ የባህሪ አምላክ ነው። መላእክትና የመላእክት አለቆች በፊቱ ተነጥፈው የሚሰግዱለት ጌታ ነው። እኔና እናንተም በፍርሃት ሆነን በመቅደሱ የምንሰግድለት ጌታ ነው። እንዲህ ተብሎ ተጽፏል። የአዲስ ኪዳን ታቦት እንዲህ ይላል። የሰማችሁ ነው? ከኔ ጋር ናችሁ? ጉልበት ሁሉ ይላል። እስቲ በማርያም በሉ ከኔ ጋር። በሰማይና በምድር ለኢየሱስ ክርስቶስ ለስሙ ይስገድ ይንበርከክ ይላል። በብላ ማኑኤል ይሁን። ይሄ ነው። በሰማይና በምድር ጉልበት ሁሉ ለኢየሱስ ክርስቶስ ይስገድ ይንበርከክ ይላል። አንዳንዶች እንዲህ ይላሉ፣ በአዲስ ኪዳን ታቦት የለም ታቦታችን ኢየሱስ ነው ይላል። ታዲያ አዲስ ኪዳን ታቦት ምንድን ነው የሚለው? ጉልበት ሁሉ ለማን ይስገድ ይላል? ንገሩኝ እንጂ ጉልበት ሁሉ በሰማይና በምድር ለኢየሱስ ክርስቶስ ይስገድ ይንበርከክ ይላል። እኔና እናንተስ ኦርቶዶክሳውያንስ በኦርቶዶክሳዊት ቤተ መቅደስ ውስጥ ጉልበታችን ለኢየሱስ ክርስቶስ ይሰግዳል፣ ለኢየሱስ ክርስቶስ ይንበረከካል። ከሱ ውጪ በዚህ ቤት የሚመለክ የለም። ከዚህ ውጪ የዚህ ቤት ውስጥ ከክርስቶስ ጋር አምላክነት የተጋሩ ቅዱሳን የሉ። ቅዱሳን ይከበራሉ፣ ኢየሱስ ክርስቶስ ግን ይመለካል። ክብር ለመድኃኔዓለም ይሁን። የምናመልከውን ጠንቅቀን እናውቃለን፣ የምንሰግድለትን ጠንቅቀን እናውቃለን። ለቅዱሳን ብንሰግድላቸው የጸጋ ነው። ማን ስላከበራቸው? ማን ስለመረጣቸው? እግዚአብሔር የመረጣቸውን ደግሞ ሰው ማዋረድ አይችልም። ያከበራቸውን ደግሞ እናከብራለን። እግዚአብሔር ደግሞ እኛንም ያከብረናል። ስለዚህ ለማን እንደምንሰግድ እኛ ጠንቅቀን እናውቃለን። አልተደባለቀብን። የተደባለቀብን የሚመስላቸው ሰዎች አሉ። ስለዚህ እኛ ኢየሱስ የሚለውን ስም እንደ ተራ እናየው። እንሰብካለን። ይህን ስም አንሰብክም እንዴ? ኦርቶዶክሳውያኖች ክርስቶስን አይሰብኩም ይሉናል። እንሰብካለን። ከመስበክ አልፈን እዚህ ቤት ክርስቶስ ይበላል፣ የሕይወት ምግብ ነው። ኢየሱስ ክርስቶስን ከመስበክም አልፈን እዚህ ቤት ኢየሱስ ክርስቶስ ይጠጣል፣ የሕይወት መጠጥ ነው። ለሚጠሩት አይደለም ለሚበሉት ምግብ ነው የተባለው። ኢየሱስ ክርስቶስ ጥዑመ ስም ለዘይበልዑ፣ ለሚበሉት ኢየሱስ ጣፋጭ ምግብ ነው አለ። ንገሩኛ፣ የትኛው አብያተ ክርስቲያናት ነው የኢየሱስ ክርስቶስን ሥጋና ደም የምታቀርብ አለ? ኢየሱስ ክርስቶስ ጥዑመ ስም ለዘይበልዑ፣ ለሚበሉት ኢየሱስ ክርስቶስ ጣፋጭ ምግብ ነው አለ። ታዲያ የት ነው የሚበላው የክርስቶስ ሥጋና ደም? በየትኛው ቤተ መቅደስ ውስጥ ነው? መስክሩ እንጂ። በኦርቶዶክሳዊት ቤተ መቅደስ ውስጥ። ኦርቶዶክስ ያደረጋችሁን አመስግኑ እንጂ እግዚአብሔር። እስቲ ነፃ የወጣንበት ስም ስለ እናንተ ኢየሱስ ክርስቶስ እላችሁ በደንብ መስክሩ። በደንብ ተመሰክራላችሁ። እኔ ስለ እናንተ ኢየሱስ ክርስቶስ እያላችሁ መስክሩ። ነፃ የወጣንበት ስም ማን ይባላል? በልተን የጠገብንበት ስም ማን ይባላል? የተደገፍንበት ስም ማን ይባላል? የምንተማመነው ስም ማን ይባላል? ህልውናችን ማን ነው? እስትንፋሳችን ማን ነው? መኖሪያችን ማን ነው? ጌጣችን ማን ነው? ክብራችን ማን ነው? ሕይወታችን ማን ነው? ሰላማችን ማን ነው? ጥጋባችን ማን ነው? በረከታችን ማን ነው? ተስፋችን ማን ነው? ዘመዳችን ማን ነው? ትንሣኤያችን ማን ነው? ከፍታችን ማን ነው? ኢየሱስ ክርስቶስ። ክብር ለስሙ ይሁን። እሱ ነው ሁሉ ነገራችን፣ ጥጋባችን ነው፣ ሙላታችን ነው፣ ድምቀታችን ነው። የቆምነው በሱ ነው፣ ያቆመንም ደግሞ እሱ ነው። የሚደግፍ ስም፣ ኃይል ያለው ስም ነው። ይሄ ስም ተራ ስም አይደለም። እስቲ ተራ ስም አይደለም ብሉ። መለኮትና ትስብእት ተዋሂደው የተጠሩበት የሥጋዌ ስም ነው። አምላክ ሰው ሆነ፣ ሰው አምላክ የሆነ
የዲያብሎስን መርዝ አልጫ ያደረገው መድኃኒት ክርስቶስ ይባላል። ስለዚህ ተራ ስም አይደለም፣ ባህርን የሚከፍል ስም ነው። ማን የሚለው ስም? እንደ ቅድሙ መስክሩልኛ። ባህርን የሚከፍል ስም ነው። ማን የሚለው ስም? ተራሮችን ያንቀጠቀጠ ስም ነው። ማን የሚለው ስም? የሲኦልን መሰረት ያናጋ ስም ነው። ማን የሚለው ስም? ባህርን እንደ ግንብ ያቆመ ስም ነው። ማን የሚለው ስም? ኃይለኛውን ጠላት አስሮ ምርኮን የበዘበዘ ስም ነው። ማን የሚለው ስም? የተፈታንበት ስም ነው። ማን የሚለው ስም? ከሞት ያመለጥንበት ስም ነው። ማን የሚለው ስም? ወደ ገነት ወደ ርስታችን የገባንበት ስም ነው። ማን የሚለው ስም? ታሪካችን የተለወጠበት ስም ነው። ማን የሚለው ስም? ኧረ ክብር ለስሙ ይሁን። በሰማይና በምድር ያለ ስም ነው። ከስም ሁሉ የሚበልጥ ስም የተሰጠው ይላል አይደል? ከስም ሁሉ የሚበልጠው ስም ሰጠው ይላል። ከምን የሚበልጠው ስም? በዚህ ስም ሰው ተጠርቷል። በዚህ ስም የተጠራ ሰው ሰምታችሁ ታውቃላችሁ? የማ ስም ነው? የብቻው የሆነ ስም። ይህንን ተጠግታችሁ እንጀራ ትበላላችሁ። ማን የሚለው? በቃ ተጠጉት። የህይወት እንጀራችሁ ነው። ተጠጉት። ሰላማችሁ ነው። ተጠጉት። በረከታችሁ ነው። እንደገና መቆም ትጀምራላችሁ። እሱን ስትደገፉ የወደቃችሁ ሰዎች ትነሳላችሁ። የተደረደባችሁ ሰዎች ትጠራላችሁ። በኃጢአት ያላችሁትንም ደግሞ ደግ ነው ያነጻል። እስቲ ያነጻል በሉ። ይኸውላችሁ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ንሕነሰ ንሰብክ ክርስቶስ ዘተሰቅለ ይላል። እኛ ግን አለ እስቲ በሉ የተሰቀለው ክርስቶስን እንሰብካለን። ለአይሁድ ሞኝነት፣ ለግሪክ ሰዎች ጥበብ ነው፣ ለእኛ ግን ደግሞ ሕይወት ነው። ማንን መስበክ? ማንን መስበክ? ሕይወት ሆኖልናል። ይገርማችኋል። ቅዱስ ያሬድ ደግሞ በድጓው ሐዋርያው ቅዱስ ጳውሎስ የተናገረውን እንዲህ ይለዋል። ወልዶ መድኅነ ንሰብክ ዘእምቅድመ ዓለም ሀሎ ይለዋል። ዓለም ሳይፈጠር የነበረ መድኃኒት ልጁን እንሰብካለን ይላል። ዓለም ሳይፈጠር የነበረው መድኃኒት ክርስቶስ ይባላል። አያችሁ፣ ሰማይና ምድርን ያቆመ እና ምድርን የዘረጋ ሐመል ማለት ሳይበቅሉ የብስም ፊት ሳይታይ የነበረ መድኃኒት ነው ስሙ። ከዓለም በፊት የነበረ መድኃኒት። ከምን በፊት የነበረ? ከምን በፊት የነበረ? ከዓለም በፊት የነበረ መድኃኒት ክርስቶስ ይባላል። ስለዚህ ይሄ መድኃኒት ለጤነኞች ብቻ አይደለም፣ ለህመምተኞችም ብቻ አይደለም፣ ለጤነኞችም የሚሆን መድኃኒት ነው። እኔ መድኃኒት ምን ያደርግልኛል አልታመምኩ ይላሉ ሰዎች። ድራግስቶር ሄዳ እዚህ ፋርማሲ ሄዳችሁ መድኃኒት የሚገዛ ሰው ያመመው ነው አይደለም ወይ ደግሞ ለታመመ ሰው ተልኮ የሚገዛ ሰው ነው የምታገኙት። እኔ ምን ያደርግልኛል አትሉትም። ይሄ መድኃኒት ለጤነኞችም የሚሆን መድኃኒት ነው። ማነው ስሙ? ኢየሱስ ክርስቶስ። ለጤነኞችም የሚሆን መድኃኒት፣ በምድር ያሉ መድኃኒቶችን መድኃኒት አድርጎ የፈጠረ መድኃኒት ነው። ገርማቸዋል። አንድ ነገር ላንሳላችሁ። የሰማችሁኝ ነው? ክርስቶስ ወደ ዓለም ሲመጣ ቄሳር ንጉሥ ተብሎ በዓለም ላይ ይዘመር ነበር። ማን ንጉሥ ተብሎ? ማን ንጉሥ ተብሎ? ቄሳር። ዓለም ጨለማ ነው። የፖለቲካ ጨለማ፣ የርዕዮተ ዓለም ብዙ ጨለማዎች። ክርስቶስ ወደ ምድር ሲመጣ ምድራችንን አላሳይ ያሉ ብዙ መጋረጃዎች ነበሩባት። ክርስቶስም ወደ ዓለም የመጣው ይሄንን የጥል ግድግዳና መጋረጃ ለመቅደድ ነው የመጣው። በሰውና በእግዚአብሔር በሰውና በመላእክት ዘንድ የነበረ የጥል ግድግዳ ወደ ሰማይ አላሳይ ያለን በሰማይ ያለውን ስርዓት እንዳናይ የሸፈነ መጋረጃ የተቀደደ የጥል ግድግዳ ነበረ። በበደላችን ምክንያት የተጋረደ። ቅዱስ ጳውሎስ በሮሜ መልእክቱ ሲጽፍልን ምዕራፍ 5 ቁጥር 11 ላይ በአንዱ ሰው ምክንያት ሞት ወደ ዓለም ገባ ይላል። በአንዱ ክርስቶስ ደግሞ ሕይወት እንደሆነልን ይናገራል። በአንዱ እግዚአብሔር አብ እኮ የሰጠን እኮ አንድያ ልጁን ነው። የሰማችሁ ነው። ወሶበ እንዘ ጸሩንህነ ለእግዚአብሔር ተሳለነ በሞቱ ሁሉ አንድ ልጁን ሰጥቶን በሞቱ የታረቀን በልጁ ሞት የታረቀን ክርስቶስ እና ዓለም ጨለማ በነበረበት ዘመን ለቄሳር በሚዘመርበት ዘመን ክርስቶስ ወደ ዓለም መጣ እና ክርስቶስ የመጣው የተዘበራረቀችዋን ዓለም አንድ ለማድረግ ነው። ምን ያለችዋን ዓለም? ሰውየው ነግራችሁ ከሆነ አላውቅም። አባቱ የቢሮ ሰራተኛ ነው፣ የሂሳብ ሰራተኛ። ትልቅ የሂሳብ ጉዳይ ይዞ ስራ ይሰራል። ሕፃኑ ደግሞ አባቱን ስራ ላሰራ ይሏል። የሰማችሁ ነው። እና ለምንድን ነው ስራ ማያሰራው ካላችሁ በጥባጭ ሆኖ አይደለም፣ ልጁ ረባሽ ሆኖ አይደለም፣ አባቱን ናፍቆ ነው። የሰማችሁ ነው። ለምን ካልን ጠዋት ቢሮ የሚሄደው ልጁን ተኝቶ ነው ማለት ደግሞ ማታ የሚገባው ልጆች ምን ብለው ነው? ለመኝታ ደካክሞ እያለ ነው የሚመጣው።
ስለዚህ ብዙ ጊዜ አባትና ልጆች አይተዋወቁም። የሰማችሁና እና በተቻላችሁ መጠን ለልጆቻችሁ ፍቅርና ጊዜ ስጧቸው። እና ምን አደረገ? ልጅ ይበጠብጠዋል። አቡሽ ተው አትበጥብጠኝ ለስራ፣ ይሄ እንጀራ ነው፣ አንተን ማበላው ይሄን ሰርቼ ነው ያለ ይከለክለዋል። እሱም ደግሞ አላሰራ ሲለው የሆነ ለትልልቆች የሚከብድ አንድ ነገር አለ። የዓለም ካርታ ነው። የምን አልኳችሁ? የዓለም ካርታ ነው። ያንን የዓለም ካርታ መገጣጠም ነው፣ ልክ እንደ ጌም ማለት ነው። የዓለም ካርታ ደግሞ ሲገጣጠም የሰው አንድ ሰው ስዕል ይሰራል፣ የሰውን መልክ ይሰራል። እስቲ ይህንን ገጣጥም ምን ከምትረብሽ ይለዋል። ያንን ለመግጠም ጊዜ ፈጅበታል። ለምን? ያ ትንሽ ሕፃን የዓለምን ካርታ በደንብ አያውቅም። አፍሪካ የት እንዳለች አያውቅም። አውሮፓ የት እንዳለች አያውቅም። ኤዥያ የት እንዳለች አያውቅም። ሰቃ ሰጠውና አባት ወደ ስራው ሲመጣ ልጁ አየ። ምንድን ነው አለ። ቢጠፋ አፍሪካ ብትጠፋብኝ፣ አውሮፓ ብትጠፋብኝ፣ አፍንጫ ይጠፋብኝ፣ እጅ አይጠፋብኝ፣ አይን አይጠፋብኝ አለና አይኑን በአይን ቦታ አፍንጫውን በአፍንጫ ቦታ ሲያስተካክለው ካርታው መጣና የዓለምን ካርታ ሰራ። አባዬ እኮ ገጠምኩት ጨረስኩት ሲለው አባት አላመነም። የሚሰራው ጣለና እንዴ አቡሽ እንዴት አርገ እንዴት ተሳካለ? ይሄ እኮ ለትልልቆች የሚከብድ ነው ሲል መጀመሪያ መጀመሪያ ሰውየውን አስተካከልኩት፣ ከዛም ዓለሟ ተስተካከለች። እኛ ስንስተካከል የምትስተካከል ዓለም ነች ያለችን እንጂ ካርታው ሲስተካከል እንዳይመስላችሁ። መስተካከል አለብን የለም? ንገሩኝ እንጂ እኛን አማኑኤል በቃሉ ያስተካከለ እና ይሄ ቅድም ስነግራችሁ ከስም ሁሉ በላይ የሆነው ስም ሰማይ ተከፍቶ ዮሐንስ ሲመለከተው የነበረው በደም የተረጨ ልብስ የለበሰው የነገስታት ንጉሥ የጌቶች ጌታ የሚልም ስም የያዘው ኢየሱስ ክርስቶስ ከባቴ አበሳ ነው፣ ኃጢአትን የሚሸፍን ወመኑ መሐሪ ዘከማከ ተብሎ የተነገረለት እንዳንተ ያለ መሐሪ ማን ነው ተብሎ የተነገረለት ጌታ ነው ክርስቶስ። አልቦም ቅድሜው ወአልቦም ድህሬው ወአልቦ ዘከማው፣ ከእርሱ አስቀድሞ የለም ከእርሱ በኋላም የለም፣ እንደርሱ ያለ የለም፣ እንደምንም እንደሆነ የሚያውቅ የለም የተባለ ክርስቶስ አነዋወሩን መርምሮ ሰዎች ሊያውቁት የማይችሉ ከሰው ሊና የራቀ እና የክርስቶስን ቸርነት ልነግራችሁ ነው። የማንን ቸርነት? የማንን ቸርነት? እስቲ ቸር ነው በሉ። እናት ከአንድ ልጇ ጋር ትኖራለች። ከስንት ልጇ ጋር? አንድ ልጅ ነው ያላት። እናት አንድ ልጇን ታሳድጋለች። የተቀደደ ሰፍታ ለራሷ ስትለብስ ለልጇ አዲስ ታለብሳለች። እሷ ጠግባ ሳትበላ ልጇን ታጠግባለች። እንዲህ ያሉ ከሰውነት ተራ ወጥተው ያሳደጓችሁን ወላጆቻችሁን እያመናጨቃችሁ ቤተክርስቲያን መጣችሁ አገልጋይ ለመሆን እንደምትሞክሩ ሰዎች እረፉ። አገልግሎት ያለው ቤት ነው። እናትህን ሳትታዘዝ አባትህን ሳትታዘዝ እዚህ መጥተህ ብታሸረግድለት ብታሸበሽብለት ገብተህ ብትቀድስለት ምንም ዋጋ የለውም። እውነት አስብ፣ ንገሩኝ እንጂ እውነት አገልግሎት ያለው ቤት ነው። አላወቅንም እጭ ብለሻት እናትሽን መተህ አላቀልህም ብለህ አባትህን ገፍተው መተህ አባት በአፉ አይናገር እንጂ በልቡ አዝኖ በመተህ እግዚአብሔር ይቀበለኛል ብለህ ታስባለህ? አንድ ልጅ አላት። ስንት ልጅ? እናንተ እኮ ወንድሞቼ ለእግዚአብሔር ልጆቹ ናችሁ። አማኑኤል እኮ ይፈልጋችኋል። የክብረ በዓል እንድትሰበሰቡለት አይደለም፣ ዘላለም የእሱ እንድትሆኑለት እኮ ይፈልጋል። ዘላለም የእሱ ሆናችሁ ድናችሁ እንድትመለሱ እንድትጠፋ ድናችሁ እንድትቀሩ እና አንድ ቀን ይሄን ልጅ ቤተ ክርስቲያን ገዳም ተወስደውና የገዳሙ አበምኔት ከላይ ጋር ናችሁ። የገዳሙ አበምኔት በጸጋ የከበሩ ጸሎተኛ አባት አባ ዳንኤል ይባላል። ማን ይባላል? አባ ዳንኤል ይባላል። እጅግ ጸሎተኛ አባት ናቸው። ልክ እንደ አባታችን ለመላከ ገነት እሳቸው የደብረ አስተዳዳሪ ናቸው። የወረዳም ስራ አስኪያጅ ናቸው። ሌሊት ተነስተው ከኪዳኑ ቀድመው
ጸሎት ያደርጋሉ፣ እግዚኦታ ያሰማሉ። ለከተማዋ አንድ ጊዜ ለቅሶ መጥቼ አንድ ሌላ እምነት እዚያ አንድ ወንጌል አገልግዬ ነበር አስታውሳለሁና የሌላ ቤተ እምነት ሰው ምን አለኝ? ሁለት ነገር ደስ ይለኛል። እንደው አንዱ ስለ ራሴ መናገር እንዳይሆን ልተወውና ሁለተኛውን ልናገር። የአባታችን መላከ ገነትን ድምፅ ስሰማ ጠዋት ላይ ማላውቀው ደስታ ይሰማኛል፣ ደስ ይለኛል። እየሰማችሁ ምናልባት ለወለ ያለው ነገር እየራቀለት ይሆናል አባታችን እና እግዚአብሔር አሁንም በአባቶቻችን ጸሎት ላያችን ላይ ያለው ክፉ መንፈስ ያንሳል እና የተጠቀሙ አባት ናቸው። አባ ዳንኤል ምን ያሉ አባት እስቲ የተጠቀሙ በበዓታቸው አጽንኦ ባታላቸው በበዓታቸው ይኖራሉ። ከጸጋ ደርሰዋል እና የአባት ትልቁ ጸጋቸውን ልንገራቸውና ትምህርት ላብቃ። የሰማችሁ ነው። በጣም ትልቁ ጸጋቸው አንድ ሰው ሳይነግራቸው የሆነ ነገር ይረዳሉ። ስምህን ሳትነግር ያንተን ስም ማውሮ ብቻ ሳይሆን ንስሐ ሊገባ አንድ ሰው ይመጣና አባቴ ንስሐ ይስጡኝ ይልና ከእግራቸው ስር ይቀመጣል። ሰይጣን ዝንጋይ ያሳድሮበት ሙሉ የሆነ እርቅ ከእግዚአብሔር ጋር እንዳያደርግ ኃጢአት የሰራውን እንዲረሳና እንዳይናዘዝ ያደርገዋል። የሰማችሁ ነው። ከዛ በኋላ ያንን ልጁ የተረሳውን ኃጢአት እግዚአብሔር ይገልጥላቸውና ልጄ ይቺንም እኮ ደብቃት ነው ተረስታት ነው እያሉ እየገለጡ ይናገራል። ይሄ ጸጋቸው። በነገራችን ላይ አዲስ ነገር እንዳይመስላችሁ በእነ አቡነ ተክለ ሃይማኖትም በእነ አቡነ ዘርአብሩክም በእነ አቡነ እስትንፋሰ ክርስቶስ ገድል ላይ ተቀምጧል። ምን ብሎ የበቁትንና ያልበቁትን ቤተ መቅደስ ሆነው ይለዩ ነበር። አንተ በቅተሃል ቁረብ፣ አንተ አልበቃህም አትቁረብ እያሉ ይለዩ ነበር። ሰማችሁ? አልበቃህም ማለት ምን ማለት ይመስላችኋል? ንስሐ ይቀርሃል። የሰማችሁ ነው። መታጠብ ይቀርሃል። ምግብ ለመብላት ቀድመን ምን ማለት አለብን? መታጠብ። ስለዚህ መታጠብ ያልታጠብከው ነገር አለ፣ የሆነ እጅ ላይ ቀረ ቆሻሻ አለ፣ ታጠብ ብለው ይለዩ ነበረ። ወደ ንስሐ አባቶቻችን ይመሩ ነበር። የአባ ዳንኤል አንዱ ጸጋቸው ይሄ ነበር እና እናት ልጇን አምጥታ ታቆርባለች፣ ቤተክርስቲያን አምጥታ። ከዛ ከቁርባን በኋላ ሰው ከገዳሙ ለቆ ወደ መንደሩ ወደ ቤቱ ሲሄድ እቺ እናት ደግሞ ልጇን ይዛ ወደ ቤት አትሄድም። እኛ ያቆረቡትን አባ ዳንኤልን ትጠብቃቸውና ልጄን ይምከሩልኝ ትላለች። ምን ልጄን ይምከሩልኝ ትልና ለአባ ዳንኤል አሳልፋ ትሰጣለች። አባ ዳንኤል ደግሞ ጉልበታቸው ላይ ልጁን ያስተኙትና ጸጉሩን እየደባበሱት ልጄ ግራህን ከቀኝ ለይ ይሉታል። ምን ከምን ወንድሞቼ ውሏችሁን ለዩ፣ የሚጠቅሟችሁን ለዩ። የማያንጽህ ከሆነ አትዋላለሁ። ወደ ቅድስና ማይመራ ከሆነ ጓደኛ የለህም ማለት ነው። ስትቸገር ስሙን የማይሰጥህ ጓደኛ አይደለም። ሲኖር የሚያጫፍር ጓደኛ አይደለም። ውሏችሁን ለዩ። አባ የሚመክሩት ምንድን ነው? ግራህን ከዚህ ውጪ አንድ ነገር አይናገር። አሁንም ወንድሞቼ እህቶቼ ግራችሁን ከቀኛችሁ ለዩ። እላይ ፈለጡ ጸጋሞ ሙሚማኑ የሚላቸው ይሄ ግራቸው ከቀኛቸው ለዩ ብሎ እግዚአብሔር ላዘነላቸው። ከዛ በኋላ ይሄን ሄዱትና ማጌ ሁል ጊዜ የአባ ዳንኤል ግራህን ከቀኝ ለይ ይሉኛል። ምንድነው አልገባኝም። አይ ልጄ ዛሬ የምትማረውን ነገ በሕይወት ትኖረዋለህና አይዞህ በርታ ትለዋለች እናት። ያ ልጅ አደገ። መቼም ሕፃናት ሆነን ተሰልፈን እንቆርባለን። ትንሽ አደግ ብለን 8ኛ ክፍል ሚኒስትሪ ከተቀበልን በኋላ ምን እንደሚገጥመን አናውቅም። ቁርባኑን እናቆማለን አይደለም? የሕፃናት በእናቶቻቸው ትከሻ የሚመጡትን ጉሮሯቸውን እየፈለቀቅን እናቆርባለን። እኛን ማን ይፈልቅቀን? እናንተ ትልልቆች ናችሁ። እንዴት አድርገን እንፈልቅቃችሁ? ያስፈልጋል፣ መድኃኒት ያስፈልጋል። የኃጢአት ማሰሪያ የሚፈታ ነው። እውነት አስብ። አንድ ቀን ልጁ 22 ዓመት አካባቢ ሲሆነው ከእናቱ ቤት ወጣና ጠፋ። እግዚአብሔር ከመጥፋት ይጠብቀን። ከእናታችሁ ከቅድስት ቤተ ክርስቲያን የኮበለላችሁ ወንድሞች እህቶች ተመለሱ። ድንግል ማርያም ዛሬ በሯን ክፍት ነው። እናት ናት ድንግል ማርያም፣ አትጨክን። ይኸው በሯን ከፍታ ነው። ልጆቼ እንደ ትላንቱ በፍቅር ተሰብሰቡና ዘምሩልኝ። እንደ ልጅነታችሁ እስቲ አገልግሉኝ። እስቲ ወንድሜ መቅደሱን ከረገጥከው ስንት ጊዜ ሆኗል? ጫማ ከተፈታ እዚህ ቤተ ክርስቲያን ጫማችን ወልቆ ቤተ መቅደስ ከገባን ስንት ዓመት ሆነ? ማይሌት ከቆማችሁ፣ ሰዓታት ከቆማችሁ፣
ቅዳሴ ውስጥ ካስቀድስ ኪዳን ካደረሳችሁ ዕጣኑ ከሸተታችሁ ብዙ ዘመን አልሆናችሁ። ድንግል ማርያም ናፍቆታችሁ አሁን ትጠብቃችኋለች። መድኃኔዓለም አባታችሁ ዛሬም በሩን ከፍቶ ይጠብቃችኋል። ጠብቀን እና የልጅ ወጣና ጫካ ገባ፣ ሸፈተ። እናት በሯን ክፍት አድርጋ ልጇን ፍለጋ ወጣች። ዛሬም እናታችሁ ቤተክርስቲያን በሯን መዘጋች። ይኸው በሯን ከፍታ ልጆቿን የጠበቀች ነው። በወሬ ከተማ ይኸው እናንተ ልጆች እንዳትጠፉባት ዘላለም ቤቷን እንደዚህ እያደብቃችሁ ቃሉን እየተማራችሁ ቅሩላት እና እናት አንድ ሰው አየው ልጅሽ በዚህ አልፏል ቢላ ተራቀች ትጠይቃለች። አየነው ቢላ ጠፋ። አንድ ምሽት ልጇን ሳታይ 22 ዓመት የደከመችበትን ልጇን አጣችው። እያለቀሰች አይዞሽ ባያታ ጉልበቷ እየተብረከረከ ሌሊቷ አልነጋ ብሏት እንቅልፍ ባይኗ ሳይሆን በሯን ከፈተችና ተኛች። ለምን? ድንገት ሌሊት ልጄ ቢመጣ በር ሲያንኳኳ እንቅልፍ ቢጥለኝ አልከፍትለትም፣ በሩን ክፍት ላድርግለት፣ ግድ የለም ክፍት ቤት ሲያገኝ ይገባል ብላ በዚህ ልክ እናት ልጇን ፈልጋ በዚህ ልክ የምትፈልጋችሁ እናት አለች ድንግል ማርያም። በዚህ ልክ በሯን የከፈተችላችሁ እናንተ ስትጠቅሙ በብርታት እናንተ ሌሊትን ብትመጡባት ቀንን ብትመጡባት በሯ ክፍት የሆነ እናት ቤተክርስቲያን አለቻችሁ። በሯን ከፈተች፣ ተኛች፣ ነጋ። ልጇ ግን የለም። ወራት ተቆጠሩ፣ ልጇ የለም። አሁንም ከሰውነት ተራወጣ፣ ተጎሳቆለች፣ ከሳች፣ ጠቆረች። አየነው የሚለው ጠፋ። ጠፍታችሁ እንዳትቀሩባት ድንግል ማርያም ግዴላችሁ ነው። እናንተ ገንዘቦቹ ናቸው የክርስቶስ። ጠፍታችሁ እንዳትቀሩ፣ ይፈልጋችኋል፣ ታስፈልጉታላችሁ። መድኃኔዓለም እንደ ልጅነታችሁ ብትዘምሩለት በሰማይ መላእክትም ደስታ ይሆንለታል። ይህችን የማትጠቅም የማትረባ ዓለም ጥታችኋት ብትወጡ ወንድሜ መውጣት እኮ ትፈልጋለህ። ያቃተህ ሲጋራ መውጣት ትፈልጋለህ። ጫቱን ያስቸግራል፣ ግድ የለም አንድ ቀን የክርስቶስ ፍቅር እስኪገባ ናና ተማር። የዛ ጊዜ ጫቱንም ትተህ ሲጋራውን ትተህ የእሱ ትሆናለህ። ጫቱ በተያዘበት መጽሐፍ ቅዱስ ዳዊት ትይዘበታለህ። ይፈልጋል መድኃኔዓለም። ደም እኮ ተከፍሎብሃል። የደም ዋጋ አለ እኮ። አማኑኤል መስቀል ላይ የተንጠለጠለልህ እኮ ላንተ እኮ ይወድሃል፣ ያፈቅርሃል፣ ይፈልግሃል፣ ታስፈልገዋለህ። እስቲ እናስፈልገዋለን በቃ እኛ በቅዱስ ውስጥ ያለን ብቻ አይደለም። እናንተ ለመድኃኔዓለም ገንዘቦቹን ታስፈልጉታላችሁ። እና አጠር አድርጌ ልንገራችሁ። ልጁ ጠፋ፣ ወራት ተቆጠሩ። እናት ሳታገኝ በሰቀቀን ኖረች። እንቅልፍ የሚባል አይኗ ላይ ይዞ ሳይዞር ረጅም ወራት ተቆጠሩ። አንድ ወሬ ነጋሪ አንድ ቀን መጣና እማዬ ልጅሽ እኮ ተገኘ አሏት። ለእናትማ ከልጇ መገኘት የበለጠ ምን ደስታ አላት? ለእናት ቤተክርስቲያንማ ከእናንተ መሰብሰብ የበለጠ ምን ደስታ አለ? ለእናታችሁ ድንግል ማርያምማ የእናንተ መምጣት ደስታ አለ። ይኸው ተደሰተችባችሁ እኮ ድንግል ማርያም። ቤቷን ሞልታችሁላት፣ ጠዋትን ሞልታችሁላት፣ ዛሬም ማታ ሞላችሁላት። ነገ ግን ስትጎሉባት እንዳታዘን። እኛ ወደ አዲስ አበባ ስንመለስ እናንተም ወደ ቤታችሁ እንዳትመለሱ። ኑና ቁጭ ብላችሁ ጉልላቱን ይዩት፣ ድንግል ማርያም ነው ስዕሏን ይዩት፣ ተነጋገሩ። ወንጌል አለ ይቀጥላል። አንዱ መምህራኖች ያስተምራሉ አባቶቻችን እና ልጅሽ ተገኘ የኔ ልጅ አዎ በሕይወት አለ አካሉ አልጎደለም አለች። ምንድነው ከዓለም ከእግዚአብሔር ኮብለለ ምናችን ነው የጎደለው? የትኛው አካላችን ጎድሏል? አሁን አያችሁ ኑ የሚለው መድኃኔዓለም የጎደለውን ሊሞላላችሁ ነው። እሺ የጎደለውን ሊሞላላችሁ። አካሉ አልጎደለም፣ ልጅሽ አለ። ሁለት እጅ አለው? አዎ ሁለት እጅ አለው። ለካ ጫካ ገብቶ ገበያ የሚወጡ ሴቶችን እያስነወረ እየገደለ ልጇ ለካ ጨካኝ ሆኖ ነበረ። ኑ በማይክ ትስቃላችሁ፣ ማይክ ሰጣችኋል። ለይፈለጡ ጸጋሙ የሚለው እናንተ ነው። እንኳን ስቀን አልቅሰን በሆነልን እግዚአብሔር ከሁላችን ጋር ይሁን። አሜን። እግዚአብሔር ከሁላችን ጋር ይሁን። አሜን። ልጅሽ ተገኘ አሏትና ያ ጨካኝ ሰው እየገደለ የነበረ ልጇን የተገኘው
እግሩ አለ ሁለት እግሩ ሁለት እግሩ አለ ሁለት አይኑ አለ ሁለት አይኑ አለ የሰው እጅ ይቆርጣል እንጂ የሱ እጅ መቼ ይቆረጣል? የሰው እግር ይቆርጣል እንጂ የሱ እግር መቼ ይቆረጣል? የሰው አይን ያጠፋል እንጂ የሱ አይን መቼ ይጠፋል? ልጅሽ አለ ግን አንድ ነገር ጎድሎታል ልጅሽ አሏት። ምንድነው የጎደለው ልጅ ይስላል? ልቡ ተወስዷል። ምኑ ተወስዷል? ትላንት ገዳም የሚሄደው ትላንት የሚቆርበው ልጅሽ ዛሬ ጨካኝ ሆኗል፣ አረመኔ ሆኗል። ሴቶችን በገበያ የሚሄዱትን ያስነውራል፣ አስነውሮ ይገድላል። ጨካኝ ሆኗል ልጅሽ አሏት። ጨካኝ ሆኗል። ማን እንዳለ ማመደን አናውቅም። ክፋት ትምህርት ቤት የለውም፣ ግን ክፎች ሆነናል። ፍለጋ ወጣች፣ ሄደች። ኧረ ተይ እናቴ ልጅሽ የድሮ መስሎሽ ነው፣ ይገድልሻል። ለሴቶች አይራራም፣ እያስነወረ ነው የሚገድላቸው። ይቅርብሻል። አይ ፍለጋ ወጣለሁ። ምንም ቢሆን እኮ እናቱ ነኝ። እኔን ሲያይ ልቡ ይራራና ይመለሳል። ዛሬ ልባችሁ ይራራላት ለድንግል ማርያም ተመለሱ። ዛሬ ልባችሁ ይራራ ተመለሱ ለድንግል ማርያም፣ ለቤተ ክርስቲያን ለእናታችሁ፣ ለሚፈልጋችሁ ጌታ ተመለሱ ለክርስቶስ። እና ጫካ ውስጥ ሄዳ ልጄ አበባዬ ያለች ትጣራለች። ልጄ አበባዬ የት ነው ያለው? እንቅልፍ ባይኔ ሳይዞር በሰቀቀን አለ እኮ ልጄ። እናንተ ኳስ ልናይ ነው ብላችሁ ከቤት ወጣችሁ ማንቸስተር እና አርሰናል እንድታይ ከቤት ወጥተህ እናትህ ስንት አይነት ሰቆቃ እንደምትሳቀቅ ታውቃለህ? የሆነ ጮህ ስትሰማ ልጄን ገደሉ ብላ ጫማ ሳትለብስ እየወጣች ከበር ላይ ትደፋለች። አንተና እንዲህ አድርጋችሁ እያሳቀቃችሁ እናታችሁ ልትገሉ ያላችሁ እንዴት መከራ እንደሚያውባችሁ አታውቁ። በሕይወት እያላችሁ እንዳያዝኑባችሁ ወላጆቻችሁ አስደስቷችሁ እና ጫካው ስትጣራ ተኝቶ ነበር። ጨካኝ ሆኗል። ክፉ መንፈስ ላይ አድሯል። ከሰውነት ተራ ወጥቷል። ቀና ብሎ ሲያይ ማነው ቢጠላኝ ብሎ ሲያይ የሆነች ሴት ትመጣለች። ለካ ያደረበት አጋንንት ሴት አድርጎ ነው የሚያሳየው እንጂ እናት ሆና አይደለም የሚያሳየው። ምን አይነት አጋንንት ቢያድርብኝ ነው ዛሬ እንደዚህ ነው? እንዴት ያለው ክፉ መንፈስ ቢጠናወተን ነው ታዲያ መጥፎ ጸባይ ክፎች ሆኖ አያ። እናቱን እንኳን ረሳ። ማንን ረሳ? እንዴት እናት ትረሳለች? እንዴት እናታችሁ ቤተክርስቲያን ትረሳላችሁ? እንዴት እናታችሁ ድንግል ማርያም ትረሳላችሁ? ግድ የላችሁ ኑ። እናቱ ረሳ። ልጄ እኔ እኮ ነኝ እናት ፍለጋ ወጥቼ በሬ ሳይዘጋ ባንተ ምክንያት በለቅሶ እኮ ልሞት ነው እህል ባፌ ሳይገባ ይኸው ወራቶች እባክህን ብላ ልታቅፈው ስትል ከመሬት ላይ እናቱን ጣላት። ሌሎች ሴቶችን እንደሚያስነውር እናቱን አስነወረ። እናቱ መሬት ወድቃ እንዲህ አለችው፣ ልጄ አባ ያሉክን አስታውስ። ለይፈለጡ ጸጋሞ እኔማኖ እንደተባሉት አባ ምን አሉት? ግራህን ከቀኝህ ምን በል ጽድቁን ከኃጢአት እየሰራ ያለው ኃጢአት ነው ተው፣ እኔ እናትህን አታሳዝን አለች። እናታችን ቤተክርስቲያን እናሳዝነን። እስቲ አሁን ካሷት። የካሳ ዘመን አለው። እናታችሁን ድንግል ማርያምን አሳዝን። አሁን ከዚህ በኋላ ካሷት። እናቴ ከሰሻለው ድንግል ማርያም ከቤትሽ ባለመጥፋት በቤትሽ በመሰብሰብ ቃልሽን በመስማት ሰበሰባለሁ ብላችሁ ቃል ገቡላት። ከዛ እሱ አልሰማም። እናቱን አስነውሮ ሲነሳ ሴቶቹን እንደሚገድል እናቱን ገደላት። ነፍሷ ከስጋዋ ሲወጣ እላዩ ላይ የነበረውን ሰይጣን ተነሳለት። ምን አሰሩ እስኪያሰራ ነው ታዲያ የሚጠብቀው አካል? እኛ ስንጠብቀው ምን እስከሚያሰራን ድረስ ነው። እያችሁ ምን እስኪያስደርገን? እውነቴን እኮ ነው። ምን ያላደረግነው አለ? ምን የቀረን ነገር አለ? ምን ያልሰራ ነው? ይሄ ቀረሽ የሚባል ኃጢአት አለ? የለንም። ሁሉን ሞክረን ነው። እና ሲያይ እናቱ ናት። እናቴን ገደልኳት፣ እናቴን አጣኋት አለ። ሰማይ ወጣ፣ ወረደ፣ ፈጠጠ፣ ራሱ ፈጠፈጠ፣ ፊቱን ነጨ፣ ደረቱን ደቃ። እናቱ ተመለሰች። በለቅሶ ብዛት የሚነሱልን ቢሆን ይኸው በዚህ ዙሪያ ያሉትን እንደው አንድ ቀን ባናቃቸው ብለን የምንመኛቸው ስንት ወዳጆቻችን ጥለናቸዋል። ይኸው ገብተን ባለቀስነውና በተነሱልን አይሆንም እንጂ ከሞተች በኋላ አታስደስታትም፣ በሕይወት አስደስታታል። ከሞተ በኋላ ብታለቅስለት ምን ዋጋ አለው? በሕይወት እያለ አልቅስለት። ወንድም ቸግሮታል፣ መድኃኒት መግዣ አትከልክለው። የሞተ ቀን ቀብር አላስቀብር ብትሉን እናንተ፣ ሲታመም አትጠይቁት እናንተ።
መድኃኒት መግዣ ለከለከል ነው። እኔ ልቀበል፣ እኔ ልሙት፣ እኔ ልሰንጠቅ ውሸት ነው። እና እናቱን ገደለ፣ አዘነ፣ አለቀሰ። እናቱ ልትመለስ አልቻለችም። ፍለጋ ወጣ። እናቴ ከሰውነት ተራ ወጣ፣ ፊቷ ጠቁሮ ተጎሳቁላ እናቴ አላለቀሰ፣ አዘነ። ከዛ እንደ ሌሎች ትቻት አውሬ ከሚበላት ብሎ በገዛ እጁ ይገድላት። እናቱ በገዛ እጁ ቀበራት። አፈር አለበሳትና ዝም ብሎ ይሄዳል። የት እንደሚሄድ አያውቅም፣ ወዴት እንደሚሄድ አያውቅም። አማኑኤል ለካ ወደ ንስሐ እየመራው ነበር። እባካችሁ ወንድሞቼ እግዚአብሔር ወደ ንስሐ ይምራል። እግዚአብሔር ወደ ስጋውና ወደ ደሙ ይምራል። እግዚአብሔር ወደ መቅደሱ ይምራል። ይመራዋል። ኃጢአተኛ ነው፣ አዎ በድሏል። አንድ ቀን እግዚአብሔር ፊት ለካ የታየ ነገር ነበረው። ጨካኝ ነው። እናትንም ያክል ነገር በእጁ አጥቶ ገድሎ የብዙ ሴቶችን ሕይወት አበላሽቶ እግዚአብሔር ግን ወደ ንስሐ መራው። ብዙ ኃጢአተኞች ልንሆን እንችላለን። ብዙ ኃጢአት ውስጥም ተዘፍቀን ሊሆን ይችላል። እግዚአብሔር ግን የጠራችሁ ወደ ንስሐ እንድትመጡ። ቅድም ክርስቶስ ቸር ነው ብላችሁ አይደለም? የትኛው ኃጢአት ውስጥ ልትሆኚ ትችያለሽ? እግዚአብሔር ዛሬ ጠራሽ ሊያጥብሽ ነው። እግዚአብሔር በአደባባይ የሚያሰጣብን ገመና የሚያወራብን ነገር የለም። ዛሬ ሁላችንን ሊሸፍንልን የተጠራ ነው። ሊከደንልን ነው፣ ሊሸፈንልን ነው፣ ይቅር ልንባል ነው። የሚሰረዝ ኃጢአት ነው ያይዘን የመጣ ነው። ይቅርታን ፈልገን ነው። የተራበ ሆድ ለምግብ እንደሚቸኩላል አባ ጊዮርጊስ ዘጋስጫ ክርስቶስ ይቅር ለማለት ይቸኩላል። ክርስቶስ ምን ለማለት ይቸኩላል? ይቅር ለማለት። ወንድምህንም ይቅር ለማለት ይቸኩላል። እና እናቱን ቀብሮ ዝም ብሎ ሲሄድ ልጅ ሆኖ ወዳደገበት መሸ። ጫካ ውስጥ ልክ ሊነጋ ሲል የማህሌት ድምፅ ሰማ። የምን ድምፅ? የማህሌት ድምፅ። ቆመና ሲያዳምጥ ልጅነቱ ታወሰው። እናቱ ይዛው ወደ ቤተ መቅደስ ስትሄድ አባ የተናገሩት ነገር ልጄ ግራህን ከቀኝ ለይ ያሉት ነገር ታወሰው። ሄደ። ወደ ገዳሙ ሲገባ እኛ በጸጋ የከበሩት አባት በርቀት እንዲህ አሉ። አባቱ እናቱን የገደለው ብዙ ሰዎችን ያስነወረ አንድ ኃጢአተኛ ወደ እኔ መጣ እያሉ አለቀሱለት። እና አቡነ ተክለ ሃይማኖት ያልቅሱልን፣ እነ ገብረ መንፈስ ቅዱስ ያልቅሱልን ወገኖች። እነሱም አቀድመው እኮ አልቅሰውልናል። የመጨረሻው ዘመን ላይ አድርሰ እንጀራ አታስበላኝ አታስጠጣኝ ብለው አልቅሰዋል። ልጅ በእናቱ ላይ የሚጨክንበትን ዘመን የእኛን ዘመን አይተውት፣ እርስ በርስ ፍቅር አተን የምንባላበትን የእኛን ዘመን አይተን፣ መከባበር የሌለበትን የእኛን ዘመን፣ ንቀት የሞላበትን አገልግሎታችን የእኛን ዘመን አይተውት አለ ተክልዬ አታድርስኝ ከዛ ዘመን አሉ። እድሜ አልፈልግም ከዛ ዘመን አታድርሰኝ። እና ልጁ ወደ አባ ተጠጋ። ልክ አባ ጋር ሲቆም እንዲህ አለ። አባ አለ ያለቅሳል። እናቱን ገድሎ የመጣው ሰው አባ እግዚአብሔር ይምረኛል አላቸው። አዎ ይምርሃል በሉት እንጂ አዎ ይምርሃል በሉት። እርግጠኛ ነኝ ይህን ሰውዬ ብታገኙት በድንጋይ ነበር የምትወግሩት እንዳቆረፋችሁት። እስቲ አዎ ይምርሃል በሉት። ቀጠለና ጥያቄው ቀጠለ። አባ እግዚአብሔር ግን ይቅር ይለኛል? አዎ ይቅር ይልሃል። እስቲ መልሱለት። ወንድሜ አንተንም እግዚአብሔር ይምርሃል፣ እህቴ አንቺንም እግዚአብሔር ይምርሻል። ወንድሜ አንተንም እግዚአብሔር ይቅር ይልሃል፣ እህቴ አንቺንም እግዚአብሔር ይቅር ይልሻል፣ እኛንም እግዚአብሔር ይቅር ይለናል። አንድ አባት በአንድ መጽሐፋቸው ላይ እንዲህ ብለው ጽፈዋል። የሰው ልጅ የእግዚአብሔር የምህረቱ ጥገኛ ነው ብለዋል። የማን? እስቲ የምህረቱ ጥገኛ ነኝ ይበሉ። ወደዚህ ቤት እንኳን ዳዊት ሲገባ በምህረት ብዛት ወደ ቤት እገባለሁ ነው ያለው። በምን ብዛት? ምህረት ተደርጎልን ነው ቤት የገባ ነው እንጂ ወንጀለኞች ነው። በምህረት ብዛት እና ቅዱስ ዳዊት ማን ነው? አባ ዳንኤል ልጄ እግዚአብሔር ይምራል ሲሉት ምን ብሎ መለሰ? አባ የሰራሁትን ባያውቁ እንጂ እግዚአብሔር ይምርሃል አይሉኝም። ያውቃሉ አያውቁም? ገና እሱ ሳይመጣ እናቱን የገደለ ብለው አልቅሰውለታል አይደል?
ወደዚህ ገና ስትመጣ እመቤታችን እኮ እንባዋን አርግፋልናለች። ልጆቼ በኃጢአት ተጎሳቅለው መጡ፣ ልጄ ሆይ ማር፣ ልጄ ሆይ ይቅር በላቸው አለቀሰችልን። ገና እኛ በኃጢአት ጭምልቅልቃችን ወጥቶ ድንግል ማርያምን እናታችን ብለን ወደዚህ ስንመጣ፣ ወደ ምሕረቱ አደባባይ ስንመጣ፣ ወደሚያጥበን ጌታ ይቅር ወደሚለው አምላክ ወደ ኢየሱስ ክርስቶስ ወደዚህ ስንመጣ ገና ድንግል ማርያም አየችንና አለቀሰችልን፣ አነባችን። ማራቸው፣ ይቅር በላቸው ያለች ለልጇ ነገረችን። ያም ይቅርታ ወደ ቤቱ አስገባን፣ ሰበሰበን። ያ ምሕረት ሰበሰበን፣ ያ ቸርነት ደገፈን፣ አቆየን እና ከዛ በኋላ ልጄ ምን ብትሰራ ነው ንገረኝ። አባቴ ከእናቴ ቤት ምን እንደሆንኩ አላውቅም፣ ጠፍቼ የወጣው ጫካ ገባው፣ ገበያ የሚወጡ ሴቶችን አስነውራለሁ፣ ቀጥሎ ገላለሁ። ፍለጋ የወጣች ከብታቷ እናቴ ያለ አባት ያሳደገች ለእኔ ብላ ከሰውነት ተራ የወጣችውን እናቴ ገደልኳት፣ ገድዬም ደግሞ በእጅ ቀበርኳት። ይህንን ኃጢአት ሰርቻለሁ፣ እርሶ ደግሞ እግዚአብሔር ይቅር ይልሃል ብለውኛል። አዎ ልጄ እግዚአብሔር ይቅር ይልሃል። እንዲህ ያለ በረሃ ታውቃለህ? እዛ በረሃ ሂድ፣ በዛ የምታገኘው ዋሻ አለ፣ የሰው ድምፅ አይሰማም። አራዊት አለ፣ አንበሳ አለ፣ ነብር አለ፣ እባብ አለ፣ ዘንዶ አለ፣ ጊንጥ አለ። እዛ በረሃ ውስጥ ጭው ያለ እንጀራ የለም፣ ውሃ የለም፣ በረሃ ነው። ድምፅ አራዊቱን ታገስና ዋሻ ውስጥ ግባ። በመሬት ላይ እንዳትቀመጥ፣ ውሃ እንዳትጠጣ፣ እህል እንዳትበላ፣ እንዳትተኛ እያነባህ እያለቀስክ ወደ ሰማይ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። እችን ብቻ በላሉት አቤቱ ክርስቶስ ማረኝ። ይሄ ነው እግዚኦ መሐረነ ክርስቶስ ማለት። አቤቱ ክርስቶስ ማረን በሉላችሁ፣ ሁላችሁም በሉ አቤቱ ክርስቶስ ማረን። እኛ የምሕረቱ ጥገኞች ነን፣ ክርስቶስ ይማረን። ይህንን እያልክ ለሶስት ቀን እያነባ እያለቀስ ለምነዋል። ለስንት ቀን እንዴ? እኔ ጋማ ሰውዬ ቢመጣ 3 ዓመት 30 ዓመት ሊሆን ይችላል። ስንት ዓመት? እናቱን ገለው መጡ። ንስሐ የሚሰጠው ለ30 ዓመት። እኛ ባለ ለስንት ቀን? ለ3 ዓመት አይደለም ልባል፣ ለ3 ወር አይደለም፣ ለ3 ዓመት አይደለም፣ ለስንት ቀን? ልክ እሺ ብሎ ተቀብሎ ከአባ ሲወጣ ክርስቶስ ደግሞ ለአባ ዳንኤል ተገለጠላቸው። በዚህ ጨለማ በዚህ ሌሊት በሕይወታችሁ በኑሯችሁ አልገለጥ ያለውን ጨለማ ክርስቶስ ይገለጥላችሁ። ተገለጠ ክርስቶስ። ከዛ ወዳጄ ዳንኤል ሰላም ላንተ ይሁን አለ። ሰላም ለከተማችን ያርግልኝ፣ ሰላም ለቤታችሁ ይሁንላችሁ፣ ሰላም ለትዳራችሁ ይሁንላችሁ፣ ሰላም ላንተ ይሁን። አንድ ኃጢአት የሰራ ሰው መጥቶ ነበር ወደ አንተ። አዎ እናቱን ገሎ አስነውሮ ነው የመጣው። የብዙ ሴቶች ኃጢአት ደም በእጁ አለ። ለምንድን ነው ለ3 ቀን ብቻ ንስሐ የሰጠኸው ብለው ክርስቶስ ጠየቀው። ምን ብሎ መለሰ አባ ዳንኤል? ጌታዬ እኔ ሆኜ እኮ ነው ለ3 ቀን መሬት ላይ አትቀመጥ፣ በምንጣፍ አትተኛ፣ ውሃ እንዳትጠጣ፣ እንጀራ እንዳትበላ ያልኩት። ይሄንን ኃጢአተኛ አንተ ብታገኘው በእግርህ ስር መጥቶ ተደፍቶ ቢለምንና ቢያለቅስ ምሬሃለሁ፣ ኃጢአትን ሰርዤልሃለሁና በሰላም ሂድ ብለህ በአንድ ቀን ታሰናብተው ነበር። ዛሬ ከኃጢአታችን ተፈተን በሰላም ወደ ቤታችን ክርስቶስ ያሰናብተን። አሜን በሉ፣ አመስግኑ። ከኃጢአት እስራት ከበደል እስራት ሊፈታ የሚችል የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። ከበደላችን ለፈታን፣ ከእስራታችን ለፈታን፣ በከበረ ደሙ ላነጻን እግዚአብሔር ክብርና ምስጋና እሱ ለእሱ ይሁን። ከፍ አድርጋችሁ እግዚአብሔርን አመስግኑት። ስለዚህ የምሕረቱ ጥገኞች ነን። ቅዱስ ዮሐንስ በሰማይ ያየው ያ ጌታ የዓለምን ሁሉ ኃጢአት ይቅር ያለ፣ የዓለምን ሁሉ ምን ኃጢአት ይቅር ያለ፣ ስለ በደላችን የቆሰለ የደቀቀ፣ በቁስሉ ያከመን፣ እሱ ሞቶ ለእኛ ሕይወት ሰጠ፣ እሱ ተዋርዶ ቃል ሆኖ ክብር ያለበሰን የምናመልከው የጌቶች ሁሉ ጌታ
መድኃኔ ዓለም ኢየሱስ ክርስቶስን ዮሐንስ ወንጌላዊው በሰማይ አየው። ዮሐንስንም ዛሬ ዮሐንስ ያየውን እውነት እኛም አይተናል። ኢየሱስ ክርስቶስ በሰማይ የጌቶች ጌታ የሆነ የነገሥታት ንጉሥ የሆነ የአማልክት ሁሉ አምላክ የሆነ ከአባቱ የማይለይ በአብ ሕሊና ያለ ከአብ ከመንፈስ ቅዱስ ጋር የሚተካከል እኩል ጌታ የሆነ እኩል አምላክ የሆነ ገዢ የሆነ ለፍርድ የሚመጣው ክርስቶስን በሰማይ እንዳየው በሰማይ ያየው ክርስቶስን ደግሞ ለፍርድ ክርስቶስ ይመጣል። ዓለምን ከነጓዟ ምድርን ከነግሷ ለማሳለፍ ክርስቶስ ይመጣል። ሲመጣ ግን ለቤተ ክርስቲያን የሰርግ ቀኗ ነው። ሙሽራዋን ለመቀበል ነጭ ለብሳ ትጠብቃለች። የዛ ጊዜ ክርስቶስ ሲመጣ እኛም ሙሽራውን ለመቀበል ነጭ ልብስ ለብሰን በበጉ ደም ራሳችንን አንጽፈን መንግስቱን ለመውረስ በቤተ መቅደሱ ተሰብስበን እንድንኖር ማን ይርዳን?